በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናው በረከቱ ለዘላለም ከሁላችን ሕዝበ ክርስቲያን ከሀገራችን ለዘላለሙ ጸንቶ ይኖር። በሰኔ 2 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። በኢትዮጵያው ንጉሥ ዳግማዊ ዳዊት ዘመን የሸግላ አገር አስተዳዳሪ የሆነ አንድ ሰው ነበረ። ይህም ሰው የመላእክት አለቃ ቅዱስ ዑራኤል በጣም አድርጎ ይወደው ነበር። የዚህ ሰው አባቱ አስቀድሞ የትግራይ ሀገር አስተዳዳሪ ስለነበረ እሱ ንጉሥ መስፍን አድርጎ ሾመው። የተወለደው ከአክሱም ሲሆን ትውልዱ ነገዱ በንጉሥ ሰለሞን ዘመን ከልጁ ጋር ታቦተ ጽዮንን በመከተል የሰራዊቱን ሹመት ሆኖ ከመጡት ስማቸው ዮፍታሔ እና ጌዴዎን ከተባሉት ወገን ነው። እነሱም ንጉሥ ሰለሞን ልጁን በእናቱ ሀገር በኢትዮጵያው አንግሶ በላከው ጊዜ ከእስራኤል ልጆች ጋር አብረው የመጡ ናቸው። ስለዚህም ነገር ንጉሥ ዳግማዊ ዳዊት ይህንን መኮንን በትግራይ መሳፍንትና መኳንንት ላይ የበላይ አለቃ አድርጎ ሾመው። ነገር ግን ይህን መኮንን ልጅ ስለሌለው መካን በመሆን ሁልጊዜም ወደ እግዚአብሔር ያዝን ይተክዝ ነበር። ከዕለታት አንድ ቀን በሽንግል አገር ደብረ መሃዩ ከምትባል ቦታ አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ቤተ ክርስቲያን ውስጥ በመላእክት አለቃ በቅዱስ ዑራኤል ስዕል ፊት በጉልበቱ ብዙ ጊዜ እየሰገደ ያለቅስ ጀመር። ከዚህ በኋላ ቅድስት በምትሆን በሦስትነት ካለመኖር ወደ መኖር አመጥቶ የፈጠረ ትዕቢተኛውን የምታዋርድ ትሑቱን የምታከብር የመላእክት አለቃ የቅዱስ ዑራኤል አምላክ ሆይ ሁሉ ይቻልሃል፣ የሚሳንህ የለም አለ። ኦ እግዚኦ ለቅዱስ ዑራኤል ለምን ትትሃየኒ ለገብርከ በእንተ ኃጢአትየኒ ወሚጦ በእንተ እኩይ እከይኑ እስመ አንተ መሐሪ ወመስተሳሃል። የቅዱስ ዑራኤል ጌታ ሆይ አንተ ይቅር ባይ መሐሪ ስትሆን በኃጢአቴ ነውን? ወይስ በተንኮሌ እኔም ባሪያህን ለምን ቸል ትለኛለህን? እኔ እንደዘራኋቸው እንደ ሰማይ ኮከብና እንደ ባህር አሸዋ አበዛዋለሁ ስትል ለወዳጅ ለአብርሃም እና ለልጁ ለይስሐቅ ለባለሟል ያዕቆብ በማይታበል ቃል ኪዳን የሰጠው ቃልን አስብ። ቀድሞ ሆነ ዛሬም ፍጥረታትን ሁሉ የፈጠርክ አንተ ነህ። አሁንም ጸሎቴና ልመኔን ስማ፣ የልመኔን ጩኸት አድምጥ። በእናት በእመቤታችን በድንግል ማርያም ትእዛዝ በሚጠብቅ በመላእክት በቅዱስ ዑራኤል ብለህ ያላንተ ሌላ አምላክ የማያውቅ እንደ አባቶች እንደ እስራኤላውያን ትእዛዝ የሚሰራ ደስ የሚያሰኝ ልጅ ስጠኝ አለ። እኔም ልጅ የለኝም። ጥንት በሙሴ ኦሪት ሕግን በተመረጡ በሐዋርያት ቃል ፈቃድህን የፈጸሙ የንጹሐን አባቶች ሹመት ለማን እሰጣለሁ? ዓለም ሁሉ የፈጠርክ አንተ በመልካም አምልኮ ሆነ ፈቃድህን የፈጸመ ከባሮቹ እስራኤል ልጆች ሁሉ እኔ ተለይቼ በዚህ ዓለም ብቻዬን ቀረው። ባሪያህን የምትሆን ሚስቴ ወይም ባሪያ የምትሆን ሚስቴ ወይም ረዳት የንጹሐን ከሆኑ ከወገኖቹ ዘር ስለሆነች እነሆ ዛሬ ጌታዬ ሆይ ትእዛዝህን የሚጠብቅ ልጅ ለዘላለሙ በማያልቀው ቸርነትህ ስጠኝ። ይህን ስጠኝ የምልህ ልጅ ለቤተ መቅደስ አገልጋይ በቅዱስ ወንጌል ሕግ የሚመራ እንዲሁም ሁልጊዜ በቤተ መቅደስ ውስጥ ንጹሕ መሥዋዕትን የሚያቀርብ ይሆን ዘንድ ነው ሲል ደግሞ ተናገረ። ይህንን የተናገረው ሽንገላ በምትባል አገር አምላክን በወለደች በእመቤታችን በድንግል ማርያም ቤተ ክርስቲያን ውስጥ የመላእክት አለቃ በሆነ በቅዱስ ዑራኤል ስዕል ፊት ቆሞ ጸሎትን በብዙ ለቅሶ በስግደት ላይ ሆኖ ነው። ከጥቂት ቀን በኋላም በቅዱስ ዑራኤል በስዕሉ ፊት ቆሞ ሲጸልይ ሲያለቅስ ቅዱስ ዑራኤል ከሰማይ ወደ እሱ መጣ። የአምላካችንና የጌታችን የኢየሱስ ክርስቶስ ባሪያ ወዳጅ ሆይ ሕይወትንም ቢሆን ሰላምም ላንተ ይሁን። ልመናህን ጸሎትን በመልካም እምነት የምታደርገውን ምጽዋትን ዓለምን በያዘ በእግዚአብሔር ፊት ደረሰ ሲል ቅዱስ ዑራኤል ነገረው።
እነሆ ሚስትህ በዚህ ሰሞን ትጸንሳለች፣ ወንድ ልጅን ትወልዳለች። እሱንም ለዓለም ሁሉ መምህር ግሩም ከሆነው ከሲኦል ሞት በጸሎቱ የሚያድን አምላክን የወለደች የእመቤታችን የድንግል ማርያም ወዳጅ የሚሆን ነው ሲል ደግሞ ነገረው። እንዲህም ነገሥታቱም የሚገስጽ ሃይማኖትን ለጠላት ለሆኑት ለካህዲያን ጸር የሐዋርያትን ቃላቸውን ሰይፍ የሚሆን ነው። ከኢትዮጵያ መናፍቆችና ከሃዲያን የሚያጠፋ የእውነት ካህን ናት። ግን የጌታችን የክርስቶስ ብርሃን ወደ ሆነው ቃሉ ወደ ወንጌሉ በሐዋርያት ግብ የሚመራ ስለ እግዚአብሔር ብሎ ከሙሴ ጀምሮ እስከ በራክዩ ልጅ እስከ ዘካርያስ ድረስ ደማቸውን ያፈሰሱ እስራኤል ነቢያት ትንቢታዊ ቃላቸውን የሚያስተላልፍ ሆነ። በዓለም ውስጥ ያሉ የእግዚአብሔርን መዘምራን ካህናት ሁሉ በድርሰቱ የቃልን ምስጋና እግዚአብሔርን ያመሰግኑታል። ይህ ሰው የምስጋና ቃል በሰማ ጊዜ ፈጽሞ ደነገጠ። በማድነቅም ብቻ እህል ውሃ ሳይቀምስ 3 ቀን ጦሙን አደረ። የመልአኩ ውበት በጣም ግሩም ድንቅ ሲሆን የቃሉ ወይም ያነጋገሩ ለዛ ወይም ጣዕም ከወይኑ ጠጅና ከወተት ይልቅ ፈጽሞ ደስ የሚያሰኝ ነው። ከ3 ወር በኋላ የአበባው ሽታ በሚያውድበት በአበባው ወራት በጥቅምት ወር ሚስቱ ጸነሰችና ሐምሌ 7 ቀን ፍጥረትን ሁሉ በፈጠረ በቅድስት ሥላሴ የበዓል ቀን ወንድ ልጅ ወለደች። ሕፃኑ በተወለደ ጊዜ መላእክት አለቃ ቅዱስ ዑራኤል ወደ እናቱ መጣና በበላዋ ላይ ቆመ። በሕልም ታያት። የልጅሽ አዲስ ለሚሆን ሐዋርያትና የተመረጠና እንደ ጴጥሮስ እንደ ጳውሎስ መዓዛው የሃይማኖት የጣፈጠ ነው። በንጽሕናው የእውነት ካህን እንዲሆን እንደ ሳሙኤልና መልከጼዴቅ እንደ አሮን ንጹሕ ነው። ስሙን ጊዮርጊስ ተብሎ ይሰየም። ጊዮርጊስ ማለት የሃይማኖት ገባሪና አምላክን የወለደች እመቤታችን የድንግል ማርያም ወዳጅ ማለት ነውና የኢየሱስ ክርስቶስ ሰማዕት የሆነው እንደ ልዳው ጊዮርጊስ በቀናች ሃይማኖት የሚጋደል በነገሥታቱና በጳጳሱ በሊቃነ ጳጳሳት ዘንድ የተከበረ ይሆናል። ስለዚህም ስሙን ጊዮርጊስ ብለው ሰየሙት። አዲሳትን መጽሐፍትን ይማር ዘንድ ለሐይቁ መምህር ለአቃቤ ሰዓቱ ለአባ ሰረቀ ብርሃን ሰጡት። የቅዱሳን መጽሐፍትን ትምህርትን በጀመረ ጊዜ እስከ 7 ዓመት ድረስ የፊደልን ዘር ከመለየት ዘርን እንኳን መለየት ስላቃተው መምህሩ ለአባቱ መልሶ ሰጠው። ይሄ ልጅ ትምህርትን እምቢ ስላለው ወደ አንተ መልሼዋለሁ። ስለዚህም እንዳንተ መስፍን ይሆን ዘንድ የንጉሥ ወታደር አድርገው አለው። አባቱ ለመምህሩ ሲል እኔ ለእግዚአብሔር ካህን አገልጋይ የትእዛዙን ጠባቂ አስራት ይሆን ዘንድ ሰጥቼዋለሁ። ፈጣሪ ትምህርቱን እንዲማር ካልፈቀደለት እንደወደደ ያደርገው። እኔ አልቀበለውም። አንተ ልጅ አድርገው፣ አምላክን ያገለግል ዘንድ አንድ ጊዜ ሰጥቼዋለሁና አለው። በቃሌ እንደተናገርኩት ስለት ይሁነኝ ዘንድ እኔ በፊቱ እንደ ኢምንት ቆጥሬዋለሁ በማለት አልፈልገውም አለው። ከዚህ በኋላ መምህሩ ከአባቱ ዘንድ ወደ ሐይቅ የባህር ደሴት መልሶ ወሰደውና ለመነኮሳቱ ረድ ወይም አገልጋይ ያደረገው። እሱም ከቅዱሳን መነኮሳት ጋር ለበጎ ነገር መጋደል ጀመረ። መነኮሳትን በየጊዜውም 3,300 ስግደትን ሲሰግዱ እሱም ከእነሱ ጋር አብሮ ሲሰግድ ነበረ። 9 እንቅብ እህል ሲፈጭ እነሱም እንደዚሁ ይፈጫሉ። የመጻሕፍትን ትምህርት ሳይኖረው በእምነት በተሰጠው እውቀት ይሰግዳል። አምላክን የወለደች እመቤታችን ድንግል ማርያም ቅድስት በምትሆን በስዕሏ ፊት ቆሞ እንዲህ ይላታል። የአሸናፊ እግዚአብሔር እናት እመቤቴ ሆይ እኔም ባሪያሽን የባሪያ ልጅሽን ለመሆን ቸል ትይኛለሽ? አባቴ ለልጅሽ አስራት አድርጎ የሰጠኝ የዚህ ደብር መነኮሳት እየረዳው ቤተ መቅደስሽን በክህነት አገልግሎት እንዳገለግል አልነበረምን? በዚህ ገዳም እንደሚኖሩት ቅዱሳን መጻሕፍትን እኔ ከእነሱ ስኖር የመጻሕፍትን ንባብ ያንቺንም ውዳሴ ማርያምን የማላውቅ ሆኛለሁና እንደ አባቶቻችን የምድራዊ ንጉሥ ወታደር አልሆንምን? ወይም እንደዚሁም እንደ ደሴቱ መኮንን መነኮሳት አልሆንምን? አንድ አፍታ እንደ ጥላ የማያልፉ የዚህን ዓለም ሰዎች ፍጥረቱን ምንድን ነው አይበሉኝ።
ባህሪ ሞት የሌለበት ስለ ብዙዎቹ ድህነት በሥጋ በሞተው በሕያው ልጅ አደራ ብዬ ተማጽኜሻለሁ። እመቤቴ ሆይ ከአንቺ ጋር እንድሆን በሞት ሥጋ ወደ አንቺም ውሰጅኝ አለ። ከዕለታት በአንድ ቀን እመቤታችን በሕልሙ መጥታ የመረጥኩ ባሪያ ጊዮርጊስ ሆይ መጽሐፍትን የሚደርስ ችሎታ ልጅ በቸርነቱ በዚህ ሰሞን ይሰጥሃል፣ ንጹሕ ሆነ ጠብቅ አለችው። ራኤል መልአክ እንደ ዕዝራ ጽዋ ልቦናን ያጠጣ ዘንድ ስላንተ ወደ ልጄ ልመና አቅርቧልና አለችውና ከእሱ ተሰወረች። እሱም በየቀኑ እልፍን ስግደትን እየሰገደ 40 ቀን ድረስ ቆየ። ከ40 ቀን በኋላ የመላእክት አለቃ ቅዱስ ዑራኤል 5 የብርሃናት ጽዋውን ይዞ ከሰማይ መጣ። እነሱ መጻሕፍትን የሚያደርሱ የሕይወትን መጠጥ በመሆናቸው አጠጣውና አስቀድሞ ስሙ ሆተ ብርሃን የሚባል የምስጋና ድርሰት ደረሰ። ለእኛም አይነ ልቦናችንን ብሩህ የሚያደርግ ያጠጣል፣ ለሁላችንም ይስጠን። ዳግመኛ በ150 መዝሙረ ዳዊት ቁጥር በእያንዳንዱ መዝሙር ተጨማሪ ቃላትን 5 ቤት በግጥም ወይም በስንኝ መልክ የእመቤታችን የድንግል ማርያም ሰላምታ ደረሰ። ይህንንም ቅዱስ መዝሙረ ኢየሱስ ብሎ ሰይሞታል። ሦስተኛ የመላእክትንና የነቢያትን የሐዋርያትን የጻድቃን የሰማዕታትን ምስጋና ደረሳቸው። አራተኛ በቀናች ሃይማኖት መጽሐፈ ብርሃን የምትባል ድርሰትን ደረሰ። አምስተኛ ቃሉ ያማረ ከብሉያትና ከሐዲሳት መጽሐፍ ብዙ ቃላትን በማውጣት ስለ ሰላምታ ደረሰ። ስሙንም ሰዓታት ብሎ ሰየመው። በዚህ ሁለቱ ስነ ፍጥረታት ምሳሌ አድርጎ ከደረሰ በኋላ በማለትም በሌሊትም ባሉትም ሰዓታት እንዲጸልዩ አደረገ። ከዚህም በኋላ የእመቤታችን የድንግል ማርያም ብዙ ምስጋና በ7 ቀን በ33 በዓላት ልክ እንደደረሰና ስሙን መጽሐፍ አርጋኖን ብሎ ሰየመው። ስለዚህ የዳግማዊ ዳዊት ልጅ ለሆነው ለነገሥታት መምህራኖች ሆነ። እነሱም 8ቱ ልጆች ቴዎድሮስና ይስሐቅ፣ ቴዎፍሎስና እንድርያስ፣ ሀብተ ኢየሱስ፣ ሕዝቅያስ፣ ኢሳይያስ፣ ዘራ ያዕቆብን ሲሆኑ እህቱም ብፅዕት የሆነች ንግሥት እሌኒን ጭምር ናቸው። 81 የነቢያት የሐዋርያትን መጻሕፍትን ከነ ትርጓሜያቸው አስተማራቸው። ዳግመኛም የቀናች ሃይማኖት አካላዊ ቃል ከሥጋ አንድ እንደሆነ መዋሃዱን ከመልካም ሥራ ወይም ምግባር ጋር ያስተምራቸው ነበረ። ስለ ጌታችን ክርስቶስም በመጽሐፍት ቃላትና በመለኮት ኃይል እየተከራከረ እየተጋደለ መናፍቃን አላውያንን ድል አድርጎ በቀናች ሃይማኖት እውነተኛ ሰማዕት ሆነ። ከዚህ ከኃላፊው ዓለም ድካም አረፈና መንግሥተ ሰማያትን ወረሰ። ይህም ሁሉ የተደረገ የመላእክት አለቃ በሆነ በቅዱስ ዑራኤል ልመና አማላጅነት ነው። የቅዱስ ዑራኤል ጸሎትና ልመናው ከሁላችን ጋር ለዘላለሙ አሜን። በዕለተ ዓርብ መጋቢት 27 ቀን ጌታችን አምላካችን በቀራንዮ በተሰቀለ ጊዜ ወታደሩ ለንጊኖስ የጌታን ቀኝ ጎን በጦር በወጋ ጊዜ ከጌታችን ቀኝ ጎን ደም ውሃ ወጣ ወይም ፈሰሰ። ያን ጊዜ መልአኩ አሚሃ ዑራኤል መላከ ቀድሃ ደመ እግዚእነ ኢየሱስ ክርስቶስ እምገበሁ አምላካዊ ዘፈልፈለ ምስለ ማየ ሕይወት ጻዕዳ። ያን ጊዜ መልአኩ ዑራኤል ከጌታችን ከኢየሱስ ክርስቶስ አምላካዊ ቀኝ ጎኑ ከሕይወት ውሃ ጋር ተቀላቅሎ መልኩ የጽጌረዳ አበባ የመሰለውን ደግሞ በብርሃን ጽዋ ተቀበለ። ከዚህ በሦስቱ ክንፎች ወጥተው ወይም በጽዋው ብርሃን ተቀብሎ በሦስቱ ክንፎች ወደ አየር ወጣ። ክንፎቹ ለ6 ወገን ዓይኖች ሆነው ነበርና ያን ጊዜ በዕለተ ዓርብ በ9 ሰዓት አስቀድሞ ትግራይ አገር ይኸውም ናግራን ከሚባል ቦታ ደረሰና የጌታችን ደም ረጨ። አስቀድሞ እንደተናገርነው የትግራይን አድባራት በደሙ ቀደሳቸው። የኢትዮጵያ አድባራትን በሙሉ ከናግራን አገር ጀምሮ እስከ ናራያ ደብረ ወገግ ዘሃሎ ድረስ የጌታችን ደም መረጨትና በመባረክ በዚሁ በዕለተ ዓርብ በሰርክ ወይም በ11 ሰዓት ፈጸመ። ከ11 ሰዓት በኋላ ፀሐይ መግቢያ ጊዜ ተመልሶ ወደ ምድረ ግብፅ ሄደና ስርዓተ ንጹሐን ደሙን እንደፈጸመ ለማጠየቅ በጊዮን ውሃ ማለት በኢትዮጵያ ወንዝ በአባይ ውሃ ታጠበ። ያው የተባረከ ውሃ እኮ ነው እና አቡነ ዘርዓ ቡሩክ የጸለዩበት።
ከዚህ በኋላ የአዳምና የሔዋን የጻድቃንን ነፍሳት ሁሉ ከሲኦል ለማውጣት ከጌታችን ከኢየሱስ ክርስቶስ ጋር ወደ ሲኦል ወረደ። ወደ ሌላ ዜና ወይም ታሪክ እንመለስና አምላካችን ከእመቤታችን ከቅድስት ድንግል ማርያም ተወልዶ ከተሰቀለ በ245 ዓመት በኋላ ኢትዮጵያ የክርስቲያን እምነት ተቀበለች። በዚያን ዘመን ቅዱስ ዑራኤል አባ ሕርያቆስ በክንፍ ተሸክሞ ወደ አክሱም አመጣው። ያን ጊዜ በወንጌላዊ ዮሐንስ መጽሐፍትን እንደተነገረው የኢትዮጵያዊ አገርና የጽላተ ሙሴ ማደሪያ የምትሆን አክሱምም በጌታችን በኢየሱስ ክርስቶስ ደም የመረጨቷና የመባረኳ ዜና ነገረው። ሁለተኛ የናግራን ሀገር ነገሥታት አብርሃና ጽባ ያሰሯት ቤተ ክርስቲያንን፣ ሶስተኛ የሐዋዜን ሀገር በባህር ጣና ደሴት ውስጥ ያሉትን 44 አብያተ ክርስቲያናትን እንዲሁም ለኢትዮጵያ አድባራት ርዕሰ የምትሆን መርጦ ለማርያምን የእነዚህንና የሌሎችንም በክርስቶስ ደም መባረክ ተናገረ። ከዚህ በኋላ ከእሱ ተሰወረ። እንዲሁም ወንድማማቾች ነገሥታት በሸዋ ክፍለ ሀገር ፍሉም በሚሏት ቦታ ላይ በእመቤታችን በድንግል ማርያም ስም ታላቅ ቤተ ክርስቲያን ሰሩ። ዳግመኛ ኤረር ተራራ ላይ ወጥተው በሚካኤልና በገብርኤል በ40ቱ እንስሳትና በ24ቱ ካህናተ ሰማይ ስም 4 አብያተ ክርስቲያናትን ሰሩ። እነዚህ ለመንግስታቸው መዲና አደረጓቸው። ደብረ ኤረር ለኢትዮጵያ ምድር እንብርት ወይም ማዕከል ናትና። አንደኛው አብርሃ የሚባል ንጉሥ በዚች ሀገር ሞተና በእመቤታችን በድንግል ማርያም ስም ቤተ ክርስቲያን ውስጥ ተቀበረ። ሁለተኛ አጽብሃ የተባለ ንጉሥ አውዜ በሚባል ሞቶ አስቀድሞ በሰሩት ቤተ ክርስቲያን ተቀበረ። ሁለቱም ነገሥታት በእመቤታችን አምላክን በወለደ በድንግል ማርያም አማላጅነት በመላእክት አለቃ በቅዱስ ዑራኤል ልመና ለዘላለም የማያልፈውን መንግሥተ ሰማያትን ወረሱ። ከእነሱም በኋላ የነገሱ ከአሌብ የተባለው ንጉሥ በብዙ አብያተ ክርስቲያናትን ሰርቶ በሰላም አረፈ። ከእሱም በኋላ ጻድቁ የሚሆን ገብረ መስቀል የሚባል ንጉሥ ነገሰ። እሱም መልአኩ ዑራኤል በጌታችን በኢየሱስ ክርስቶስ ደም በባረካት በደብረ ሃሌሉያ ወይም በደብረ ዳሞ ላይ በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን ሠራ። በዚያን ዘመን በንጉሥ በገብረ መስቀል ዘመነ መንግሥት መልአኩ ዑራኤል የአክሱምን ገበዝ ልጅ ያሬድን ጽዋን ልቦና አጠጣው። እሱም በመንፈስ ቅዱስ እየተመራ እንደ መላእክት ዜማ ያለ ያወጣ ጽዋተ ዜማ ደረሰ። ያሬድ ወደ ደብረ ዳሞ ወጣና የገብረ መስቀልን ቤተ ክርስቲያን ሕንፃ እንዲህ ያለ አመሰገናት። የእውነት ነገሥታት ቤተ ክርስቲያን በያከያድና በከርጌዴን እንቁ ሰራት። ይችም ለብርሃን ጌታ እናቱ የስጋዋ ንጽሕና አምሳ ናት። የሕንፃዋ ሥራ ማማር አይቼ 3 ጊዜ የዞርኳት። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ማደሪያ አድርጓታልና በክርስቲያን አንደበት በሰላም ለእርሷ ክብር ምስጋና ይገባታል። ከዚህም በኋላ ያሬድና ገብረ መስቀል አባ ሕርያቆስ ኤፍሬም ያመጧቸው ዘንድ ቅዱስ ዑራኤል ሊለምኑት ተነሱ። ጸሎታቸውን ከጨረሱ በኋላ ከሙታን አስነስቶ አመጣቸው። ሰማያውያን ጭፍራዎችን የዑራኤል ሰራዊት የብርሃን ድንኳን ተከሉ። ያን ጊዜ አባ ሕርያቆስና አባ ኤፍሬም መጡ። የአምላክ እናት የእመቤታችን የድንግል ማርያም ውዳሴዋን ቅዳሴዋን ነገሩት። እሱም በግዕዝ ቋንቋ እንደሚጣፍጥ እንደ ወይን ልብ ደስ በሚያሰኝ በ3 ጽዋተ ዜማዎችን በአራራይና በግዕዝ በዝል ዘመረላት። ከዚያ አባ ሕርያቆስና አባ አረጋዊ ንጉሥ ገብረ መስቀል ካህኑ ያሬድን አብርሃና ጽብሃ በጣና ደሴቶች ውስጥ በእመቤታችን በቅድስት ድንግል ማርያም ስም ወዳሰሯት ቤተ ክርስቲያን ለመሄድ ተነሱ። እነሱም ከዚያ ከደረሱ በኋላ ካህኑ ያሬድን በጥዑም ዜማ ደብረ ጽዮን ደብረ ዳሞ በመልካም መዝሙር አመሰገናት ወይም ዘመረላት። በባህር ጣና ደሴት ውስጥም ሳሉ መልአኩ ቅዱስ ዑራኤል ከሰማይ ወረደና በአረጋዊና ያሬድን ወደ በጌ ምድር ሄዱ። ከዚያም በጌታችን በኢየሱስ ክርስቶስ ደም የባረኳት ማሳያቸው አነስተኛ ተራራ አለችና
በእርሷ ላይ አምላክን በወለደች በእመቤታችን በድንግል ማርያም ስም ቤተ ክርስቲያን ስሩ አላቸው። ያን ጊዜ ከባህር ጣና ተነስተው ወደ በጌ ምድር ሄደው በተራራዋ አካባቢ ደረሱ። ነገር ግን ተራራዋ ለማግኘት ባለመቻላቸው በመፈለግ ዋሉ። እየፈለጓት ሲሄዱም ለተራራዋ ምዕራብ የሚሆን በደቡብ በኩል ተቀምጠው ሳለ ወደ ታይ ተመለከቷት። ጊዜው መሽቶ ነበርና በዚያ ባሉበት ቦታ ላይ በጽኑ ሐሳብ አደሩ። አባ አረጋዊ ቀድሞ ወደ ደብረ ዳሙ ያወጣው ዘንዶ ዛሬም በዚህ ቦታ ተገኝቶ ወደዚህ ተራራ ባወጣኝ እንዴት መልካም በሆነ ነበር እያለ ጸለየ። ይህን ነገር ሲፈጽም ወዲያውኑ መልአኩ ዑራኤል ከሰማይ ወርዶ ወደ እነሱ መጣና አባ አረጋዊ ዙር አባይ፣ ወደ እርሷም ትወጣ ዘንድ በምስራቅ በኩል ተራሯን ዙር። አስቀድሜ በባህር ጣና ደሴት የነገርኳችሁን ተራራ ይህች ናት አለው። ለልጆች ማደሪያ አድርጋት፣ እንደ ክርስቶስ ወንጌል ሥርዓት ይችን ቤተ ክርስቲያን በመንፈስ ቅዱስ ለምትወልዳቸው ልጆችና ለአንተም ጭምር ርስት አድርጎ ሰጥቷችኋልና። አባ አረጋዊ መልአኩ ቅዱስ ዑራኤል እንዳዘዘው አደረገ። አባ አረጋዊና ካህኑ ያሬድ ከተራሯ ላይ ወጡ። በሦስተኛው ቀን ንጉሥ ገብረ መስቀል መጣና በተራራው ላይም የሐር ድንኳን ተከለ። በተራራዋም ስር ወይም ከቦታዎቹ የንጉሥ ሰራዊት ሰፈሩ። ከዚያም በኋላ አረጋዊ በዚች ባማረች የሐር ድንኳን ውስጥም ቁርባን ሰርቶ ለንጉሥ ለገብረ መስቀል የክርስቶስ ሥጋና ደሙን አቀበለው። ያን ጊዜ ካህኑ ያሬድ ከሰማይ ካህናት በሚሆን በኪሩቤልና በሱራፌል ቃል ዝማሬ ንጉሥን ገብረ መስቀልና ጻድቁ አባ አረጋዊን አመሰገናቸው። ስለዚህም ይቺ ደብረ ጽርሐ አርያም ዙር አባይ ዙር አባ ቅድስት ማርያም ተብላ ተሰየመች። ከዚያም በኋላ ካህኑ ያሬድ ጥዑም በሆነ የዜማ ትምህርቱን እያስተማረ ገብረ መስቀል በዚች ተራራ ላይ ቤተ ክርስቲያን እየሠራ 3 ዓመት ተቀመጡ። አባ አረጋዊም ከእነሱ ሳይለይ አብሮ ነበረ። ከዚያም ወደ ትግራይ ማለት ወደ አክሱም ሲሄድ በሰሜን በኩል በምትገኝ ደብረ ሐዊ ከምትባል አገር ደረሱ። በዚህችን ደብረ ሐዊ ከምትባል ቦታ እንደደረሱም ያሬድ ከሰው ዓይን የተሰወረና አኗኗሩ ከሰማይ መላእክት ጋር ሆነ። ከአብርሃና ከአጽብሃ ዘመነ መንግሥት ቀጥሎ ከ8ኛ ትውልድ በኋላ በንጉሡ ስግአድራዝን ዘመነ መንግሥት ከአክሱም ካህናት መካከል 200 ካህናት ተመረጡ። ዳግመኛ ከባህር ጣና ደሴት 100 ካህናት እንዲሁም ከበጌ ምድር ጽርሐ አርያም ከምትባል ደብረ 40 ካህናት፣ ከባህር ሀገር ዳውንትና ከመቅደላ ከሳይንት ከወልቃ ምድር 150 ካህናት ከሊቀ ካህናቱ ከአባ ይድላ ጋራ ተመረጡ። ከዚያ ወደ ሸዋ ክፍለ ሀገር ሄደው እንደደረሱ በ3 ክፍል ደረደላቸውና በዚህ ክፍል ሀገር ሁሉ የመለኮትን ወንጌል እያስተማሩ አዘዛቸው። 150 ካህናትን ምድር ዞረሪ ገቡ። አለቃቸው ሊቀ ካህናቱም አባ ይድላ ነው። 100 ካህናት ደግሞ ስርማ በምትባል አገር ገቡ። የእነዚህም አለቃቸው ሁለተኛ ስሙ አባ በጉ የተባለ ስብላያኖስ ነው። 100 የሚሆኑ ሌሎችም ካህናት በተገለጡ ውስጥ ድርዳዴር በምትባል ቦታ ተመደቡ። 3 ካህናት ደግሞ በመንዝ ውስጥ አንጋች በምትባል ቦታ ተመደቡ። ከዚህ በኋላ ስሙ ገብረ መስቀል የተባለ ካለቃቸው ልጅ ከማቴዎስ ጋር 100 የሚሆኑ ካህናትን ተለይተው በይፋት ሀገር ውስጥ የእስላሙ የአሽርማት ርስት ወደ ሆነችው ቀወት ተብላ ወደምትጠራ ቦታ ወረዱ። እስላሙም ተአምራትን በመስራት የታወቀ ታላቅ ክርስቲያን አደረጉት። በዚች ሀገር ውስጥም ወንጌልን እያስተማሩ ለብዙ ጊዜ ቆዩ። ከዚህ በኋላ 490ውን ካህናትን መልአኩ ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም ወደ ባረካቸው አድባራት ሁሉ መራቸው። እነሱም የክርስቶስ ወንጌልን እያስተማሩ አብያተ ክርስቲያናትን ሰሩ። ከዚያ በኋላ የእስራኤል ልጆች መንግስትን ወደ ጻባ ትውልድ ወይም ነገድ ተዛወረና ደጋግ ሰዎች ነገሱ። በዚያን ዘመን ደጋግ መምህራን ነበሩ። እነሱም እዝራና
አዛርያ፣ ዳንኤልን፣ ሚልክያስ ናቸው። እነዚህም ላሊበላንና ናኩተላብም ይምርሃነ ክርስቶስን እውነተኛ የአምላክ ቃል የሚሆን የወንጌልን ስርዓት ወይም ትምህርትን አስተማራቸው። ላሊበላ ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም ከባረከው በላስታ ውስጥም ሩሃ በምትባል ሀገር ከእንጨትና ከጭቃ ያይደለ እንደ ሰም ከለመለሙ ድንጋይ ከብዙ አብያተ ክርስቲያናትን ሰራ። ወንድሙ ቀሲስ ይምርሃነ አደባባዋ ሰፊ በሚሆን በደጋው ክፍል በደብረ አዚ ትልቅ ቤተ ክርስቲያን ሰራ። ቅዱስ ዑራኤል ጽዋ ሕይወትን ህብስተ ቁርባንን አመጣለት። በዚያችን ቤተ ክርስቲያን ውስጥ ንጹሕ በሆነ ክህነቱ ቀድሶ ሕዝቡን አቆረባቸው። አምላካቸው መሥዋዕቱን እንደ መልከ ጼዴቅና እንደ አብርሃም መሥዋዕትን የተወደደ መሥዋዕት አድርጎ ተቀበለው። ከዚያች ቤተ ክርስቲያን ሥጋዬን የበላ ደሜን የጠጣ ስሙ ሁሉ ኃጢአቱ ይሰረይለታል፣ ግሩም ከሚሆን ከሲኦል ሞት ይድናል ሲል ቃል ኪዳን ሰጠው። በዚያን ዘመን በእርሱ እጅ ሥጋና ደሙን ይቀበል ዘንድ ከሮሃ አገር የመጡ 5000 መነኮሳት በኢትዮጵያ ውስጥም በየአውራጃው ተሰማርተዋል። ናኩተላብም እንደዚሁም ከምስራቃዊ እስከ ምዕራብ በምታበራ ቦታ ላይ እጅግ ውብ የሆነች ቅድስት ቤተ ክርስቲያን ሠራ። አስቀድሞ ስማቸው ነው የጠራናቸው እነዚህ ነገሥታት እግዚአብሔር በመፍራት በእውነትና በሰላም በኢትዮጵያ 262 ዓመት ነገሱ። ናኩተላብ በነገሰ በ7ኛው ዓመት አባታችን አባ ተክለ ሃይማኖት ተወለደና ጌታችን አምላካችን እንደ ጴጥሮስና እንደ ጳውሎስ ለኢትዮጵያ አዲስ አድርጎ ሐዋርያት ሾመው። አባታችን አቡነ ተክለ ሃይማኖት በተወለደ በ200 ዓመቱ ኃላፊ የሆነው የዓለምን ንቆ ከእናቱ ከአባቱ ቤት ወጣ። አስቀድሞ በሸዋ ምድር ድንቅ የሚሆን ተአምራትን በመስራት በጌታችን በኢየሱስ ክርስቶስ ስም ማስተማር ጀመረ። በዚች ምድር ከዕለታት በአንድ ከተታ በምትባል ሀገር 3 ዓመት የሀገሪቱንም ሰዎች የክርስትና ሕግን እያስተማረ እያጠመቀ ተቀመጠ። ከምድር ከተታ ጀምሮ እስከ ምድር ሞገር በመራቤቴ አካባቢ ሁሉ አብያተ ክርስቲያናትን ሰራ። ከእነዚህም ይፋት ወደምትባል ሀገር ሄደና እመምረት ወደምትባል ተራራ ወጣ። በእርሷም ላይ ብዙ አስማተኞች ሲሰግዱና ሲያማሩቱ አገኛቸው። በጸሎት ኃይል በተናቸው። በእርሷ ላይም ቅድስት በምትሆን በሥላሴ ስም ለ9 ወር ያህል የይፋትን ሰዎች እያስተማረ ቆየ። አስቀድመን እንደተናገርነው የአሸናፊ እግዚአብሔር እናቱ እመቤታችን ቅድስት ድንግል ማርያም ከገሊላዊ ንጉሥም ከሄሮድስ ፊት ሸሽታ ቀድሞ ከተቀመጠችበት ከዚች ቦታ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያናትን አሰርቶ የኪዳነ ምሕረትን ጽላት ከዚህ አስገባ። አባታችን ተክለ ሃይማኖት የእንዚችን ደብር ጥንታዊ ታሪካዊ አግኝቶ ነበርና ከዚህ በኋላ ወደ ዳሞትና ወደ ናሪያ አገር ሄዶ አንድ አምላክ በሚሆን በሥላሴ ስም በክርስቲያን ሃይማኖት ንጉሥና የሀገሩን ሰው እንዲያስተምር ቅዱስ ዑራኤል አዘዘው። በዚህም ሀገር የወንጌል ቃል እያስተማረና ከንጉሱ ጋር ቤተ ክርስቲያን እየሠራ 12 ዓመት ተቀመጠ። ከዚህ በኋላ ቅዱስ ዑራኤል ለኢትዮጵያ ቅዱሳን መነኮሳት አባት እንዲሆነው ከአማራው አገር ከአባ በጸሎተ ሚካኤል ዘንድ ሄዶ የምንኩስናን ስርዓት እንዲማር አዘዘው። እንደዚሁም ሄደና ሕጉን ምንኩስና እየተማረ ድውያን በመፈወስ ታምራትን በማድረግ 12 ዓመት ተቀመጠ። ከዚህች በኋላ ቅዱስ ዑራኤል ወደ አባ ኢየሱስ ሞዐ ወደ ሐይቅም ሄዶ ከእነርሱ ጋር ይኖር ዘንድ አዘዘውና 11 ዓመት ከእነርሱ ጋር ኖረ። ከአባ ኢየሱስ ሞዐም ዘንድ ከቆየ በኋላ ወደ ደብረ ዳሞ ወጥቶ ከአባ ዮሐኒ ጋር 12 ዓመት ተቀመጠ። ከዚያ በአንድ ዓመት ውስጥም 3 ጊዜ ወደ ኢየሩሳሌም ተመላልሶ በመጎብኘት ከዚያች ሊኖር ወደደ። ከዚህ በኋላ የእስክንድርያው ሊቀ ጳጳስ አባ ሚካኤል ጠራውና ልጄ ተክለ ሃይማኖት ከዚህ ከኢትዮጵያ ወደ ኢየሩሳሌም በአንድ ዓመት 3 ጊዜ ለምን ትመላለሳለህ? አለው። በአንድ ቦታ ተቀመጥ እንጂ አትመላለስ። ብዙ የጽድቅ ሥራ ከመስራት ይልቅ ለመነኩሴ በአንድ ቦታ ተወስኖ መቀመጥ ይገባዋልና። የእግዚአብሔር መልአክ የሚሆን የቅዱስ ዑራኤል አምላክ የወለደች የእመቤታችን የድንግል ማርያም ወዳጅ ከልጇ ዘንድ አስራት የተቀበለችበት ለእርሷ
አገልጋይ እንዲሆኑ ቡሩካን ቅዱሳን ለሆኑት መነኮሳት አንተ በመንፈስ ቅዱስ አባት ሆናቸው ዘንድ እንደተመረጥክ አይቻለሁን አሳይቶኛልና ነግሮኛልም። ስለዚህ ወደ ሀገር ወደ ኢትዮጵያ በሰላም ሂድና የምንኩስናን ስርዓት የሚፈልጉትን የኢትዮጵያ ሰዎች ሁሉ አመንኩ ሲል አዘዘው። የእጁንም የወርቅ መስቀል ይባርክለት ዘንድ ሰጠው። ከዚህ በኋላ ከሊቀ ጳጳሱ ከአባ ሚካኤል ዘንድ ተመለሰና ወደ ደብረ ዳሞ ወደ አባ ዮሐኒ ሄደ። ሊቀ ጳጳሱም የነገረውን ያዘዘውን ሁሉ ነገረው። አባ ዮሐኒም ግሩም ከሰማ በኋላ እኔም እኮ አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ወዳጆች ከሆኑ ከቅዱሳን ወንድሞቻችሁ መነኮሳት ዘንድ አንተ በሸዋ ክፍለ ሀገር ለመኖር መነኮሳት አባት እንደምትሆናቸው ሰምቻለሁ አለው። እነዚህም የሚገኙት ቦታ የመላእክት አለቃ ቅዱስ ዑራኤል በጌታችን በክርስቶስ ደም ከቀደሳቸው ስፍራዎች ላይ ነው። ያችም ሀገር ክፍልህ ስለሆነች እግዚአብሔር በእርሷ ውስጥ እንድትኖር ፈቅዶልሃልና ሂድ፣ በእሷ ዘንድ በሰላም ተቀመጥ አለው። ከዚያ በኋላ ከደብረ ዳሞ ተነስቶ ወደ ደብረ ሊባኖስ ሄደና ከዚያ ተቀመጠ። አባታችን አቡነ ተክለ ሃይማኖት በተወለደበት በ48 ዓመት ይኩን አምላክ ነግሶ ከነገሱ ከ2 ዓመት በኋላ አባታችን ደብረ ሊባኖስ ሲገቡ ዕድሜያቸው 50 ዓመት ነበረ። ይህም ሃይማኖት የቀና ንጉሥ ይኩን አምላክ በዚሁ በአባ ተክለ ሃይማኖት ጸሎት ቅባ መንፈስ ተቀብቶ በኢትዮጵያ ነገሰ። በመላእክት አለቃ በቅዱስ ዑራኤል ድርሳን ውስጥ ይህ ተብሎ የተነገረው ቃል የስሙ ምልክት ተፈጸመ። ይኩን አምላክ በመጀመሪያ ዘመነ መንግስት ወደ ሮሃ አገር ሄደና የጻድቁ ንጉሥ የላሊበላን ሕንፃ አይቶ በዚህች አምሳል አምላክን በወለደች በእመቤታችን ድንግል ማርያም ስም ቤተ ክርስቲያን ሠራ። የዚች ቤተ ክርስቲያን ስም ገነተ ማርያም ብሎ ሰየማት። አቡነ ተክለ ሃይማኖት ሄዱ። ያችን ቤተ ክርስቲያን የሚገባውን ስርዓትን ፈጽሞ ቀድሷት አከበሯት። ከዚያም በኋላ ይኩን አምላክ ወደ ሐይቅ የባህር ደሴት ሄዶ ለአባ ኢየሱስ ሞዐ ቤተ ክርስቲያንን ሠራለት። ስሟንም ደብረ ነጎድጓድ ብሎ ሰየማት። ይኩን አምላክ የቤተ ክርስቲያን ሕንፃ በጀመረ ጊዜ ቅዱስ ዑራኤል እንደ ክረምት መብረቅ ነጎድጓድ የስድስቱ ክንፎች ድምፅ እንደ ነጎድጓድ እየተሰማ ከሰማይ ወረደ። ለቅዱሳን መነኮሳት ቦታ ትሆን ዘንድ በጌታችን በኢየሱስ ክርስቶስ ደም የረጫት መሆኑን ነገራቸው። በዚህች በሐይቅ አካባቢ 44 ቤተ ክርስቲያናት ሠራ። አባ ኢየሱስ ሞዐም በኢትዮጵያ ክፍለ ሀገር ሁሉ ባሉት አድባራት አቃቤ ሰዓትና ሊቀ ካህናት አድርጎ ሾመው። አባታችን አባ ተክለ ሃይማኖት ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም በባረካቸው አድባራት ሁሉ አምላክን በወለደች በእመቤታችን በድንግል ማርያም ስም ቤተ ክርስቲያናትን ይሠራ ዘንድ በመንፈስ ቅዱስ የወለድኳችሁ ልጆች ሆይ አምጡልኝ አላቸው። አባ ተክለ ሃይማኖትን በእጁ ቆብና አስኬማ ከተቀበሉት ቅዱሳን መካከል 33ኛ መነኮሳት መረጠ። የስማቸው ቀጥሎ የተመለከተ ነው። የትግራዩ አገር የደብረ በንኩል አባ መድኃኒነ እግዚእና የሰዋው አባ ዮሐንስ የአብይ አደው አባ ዳንኤልና የጎዣሙ አባ አግናጢዎስ የጃምራው አባ በርቶሎሜዎስ የደብረ ኦፍላው ሁለተኛ አባ በርቶሎሜዎስ የመቅደላው የአንጉት አባ ዮሴፍ የላይኛው በጌ ምድር አባ አሮን የታይታይ በጌ ምድር አባ ብንያም የሀገር ሙጃው አባ ሰላማ የእንፍራዙ አባ ማቲያስ የቆላው አባ እንድርያስ የዘገቡ አባ ዮሴፍ የዳው አርያነ ጸጋሁ የጸብ አባ ዮሐንስ ሁለተኛ ዮሐንስ የወፉ አጪ ገዳምና የኢየሩሳሌም ደብረ አባ ዮሐንስ የታችኛው ወልቃ አባ ተስፋ ሥላሴ
የደማስቆ ይትባረክ እግዚ እና አባ ማርቆስ የአምሳለው ክርስቶስ ቤዘወነ የደጋው አባ ክርስቶስ ሟ የሸዋውና የመርሃ ቤቴ አባ ፊቂጦር የሚዜው ቆሞስ አባ ጴጥሮስ የይፋቱ አባ ዮሐንስና የጎራው አባ ዮሐንስ የአንጋች አባ ገብረ ናዝራዊ የሳፍጁ አባ ዮሐንስ የዠማው አባ እንድርያስ የደብሩ በጉ አባ ፍላታዎስ የሞሮቱ አባ ዜና ማርቆስ የልቱ አባ ዮሐንስ የወባው አገር አባ ዮሐንስና የሞገሩ አባ መስቀለ ሞዓ ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም በቀደሳቸው በኢትዮጵያ በተለያዩ አውራጃዎች ሁሉ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም አብያተ ክርስቲያናትን የሰሩ 33 ቅዱሳን መነኮሳት እነዚህ ናቸው። አባ ዜና ማርቆስ እንደ አባ ተክለ ሃይማኖት የብዙዎች መነኮሳት አባት ሆነ። በመንፈስ ቅዱስ የወለዳቸው ልጆች ብዙ አብያተ ክርስቲያናትን ሰርተዋል። እነሱም የጉራጌው የምሁሩ ፍሬ ቅዱስና የሃያው አባ ገብረ ክርስቶስ እንዲሁም የሸዋ ማየቱም የእቱ ልጅ የሆነው አባ ናሪዎስ ናቸው። በእንደዚህ ያለ ሥራ ሁሉ ሳሉ የእነዚህም የተመረጡ መነኮሳት አባቶች የሆኑ ሁለቱ ቅዱሳን አባ ተክለ ሃይማኖት እና አባ ዜና ማርቆስ እግዚአብሔርን የሚወድና ሃይማኖት የቀና የሆነው በንጉሥ ይኩን አምላክ ዘመነ መንግሥት በሰላም በክብር አረፉ። የእነዚህ ቅዱሳን ጸሎታቸው በረከታቸው እንደሚመላእክት አለቃ ቅዱስ ዑራኤል ሀብተ ረድኤቱ ለዘላለም ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። የመላኩ የቅዱስ ዑራኤል ምልጃው ጸሎቱ አይለየን። እግዚአብሔር በቸርነቱ በምሕረቱ በይቅር ባይነቱ ይቅር ይበለን፣ ለቃሉም ተገዢ አድርገን። አባታችን ፈጣሪያችን ምሕረቱን ቸርነቱን ይላክልን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘእለለትን ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ታብአነ እግዚኦ ዘመንሱት አላደነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸወ ሰላም ለኪ ሩክ ዛምቲ ማነስ ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ተሃልዮ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ሰኔ 22 በዚህች ቀን የከበሩ ቅዱሳን የቆዚሞስና የድምያኖስ የእናታቸው የወንድማቸው የበዓታቸው መታሰቢያ ቤተ ክርስቲያናቸው የከበረችበት ታምራታቸው የተገለጠበት ነው። እነዚህ ዜናቸው ኅዳር 22 ቀን ላይ ጽፈናል። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቤቶሙ ቅድስት ዘሐነጾሙ ሎሙ ድኅረ ኃላፊ እለወት ለውሉደ ቴዎድሮስ ሄራን ለቆዚሞስ ሰማዕት ስእኑ ሳቅይዎ ሳቅየቶሙ በውስተ አውደ ዘቅሰት አዊኦቶሙ ይክል ነዳዲ እሳት። በዚህች ዕለት ለመነኮሳት መጀመሪያቸው ለሆነ ለከበረ እንጦስና ረድ የነበረ የዋህ ጳውሎስ አረፈ። ይህ ጳውሎስ በረኛ እጅግ የዋህ ነበረ። ደንግባቱም ውበቷ ውብ ስሯ ግን ክፉ የሆነ ሚስት አገባ። ከእርሷም ልጆችን ወለደች። በአንዲት ቀን ከእርሳቸው በተመለሰ ጊዜ ከሎሌው ጋር ስታመነዝር አገኛት። ባያቸውም ጊዜ ሳቀ። ያንን ሎሌውንም ከልጆቹና ከቤተሰቦቿ ከንብረቱ ጋር ውሰዳት፣ እኔ ምንም አልይዝም፣ እግዚአብሔር ወደ ፈቀደልኝ እሄዳለሁ አለው።
ከዚህ በኋላ ወጥቶ ወደ አባ እንጦስ ሄዶ የምንኩስና ልብስ ለበሰ። የአባ እንጦስን ሥራ ተከተለ። በደዌና በሰይጣን ላይ ጸጋ ኃይል እስከተሰጠው ድረስ በጾም በጸሎት ተጋደለ። በአንዲት ዕለት ጋኔል የያዘው ሰው ያድነው ዘንድ ወደ አባ እንጦስ አመጡ። አባ እንጦስ የሚፈውሰው ዘንድ ረዱን ጳውሊን አዘዘው። ጳውሊን ጋኔኑም ሰው ወስዶ አባ እንጦስን ውጣ ይልሃል አለው። ሰይጣኑ ግን መውጣትን እምቢ አለ። እርሱም እንጦስን ተሳደበ። ጳውሊን ካላወጣኸኝ ለእንጦስ እነግረዋለሁ፣ እንደሚቀጣህም ታያለህ አለው። ይህን ብሎ በቀትር ጊዜ ወጥቶ ፀሐይ በአጋለው ድንጋይ ላይ ቆሞ ይህንን ጋኔል ያደረበት ሰው እስኪሄድ ድረስ ከዚህ አለት እንዳልወርድ፣ እንዳልበላ፣ እንዳልጠጣ ሕያው እግዚአብሔር አለ። በዚያን ጊዜ ጋኔሉ ጮኸ፣ በታላቅ ዘንዶ አምሳል ከሰውየው ላይ ወጥቶ በኤርትራ ባህር ውስጥ ገባ። ይህ ዋህ ጳውሊ የሰዎችን ሥራ ሁሉ እያየ ስለ ኃጥእ ያለቅስ ነበረ፣ ተገለጠለት። ስለ እነርሱም ይማልድ ነበረ። በመልካም እርጅና በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ የዋህ ጻድቅ ጸሎት ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ሰላም እብል ጳውሊ ሌሎዬ እብነ ብእሲት ዘማ ሰናያት ላዬ ቀዊመ ወአለ እንበለ ናዬ በምእልተ ኩክ እንተ አናሪዎስ ሃዬ እስከም ጋኔል ሕያው ብእሲ ድዌ ዛቅረብኩ ማሌት አዘክሪ አይላፈ ምለተ ጸምቱ ገዘፍ ፈለላ ነብተወ ወዘንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እመ እለም ብላ ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ጻድቃን ደናግል አዲ መነኮሳት ሄራን ባርኩ ጉባኤ ዛቴ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ አጻፍ ወንዘ ይደርስ ወለዛ አንብቡ ወለዛ ትርጉም ወለስታን አዲስ ወለስማ ቃሉ በዝነ መንፈስ በጸሎተ ማርያም አረቂተ ኩሉ ባይ ሰወረ ይማረን ኢየሱስ ክርስቶስ ይማረን ይቅርም ይበለን። አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ፈጥሮ ሳያጠፋን በኪሎቱ በቸርነቱ የጠበቀን ያልተለየን የረዳን ያራቀን አምላካችን ቅዱስ ጌታ እግዚአብሔር ይክበር ይመስገን። እናታችንን እግዝእትነ ማርያምን ከማኅፀነ ሐና ፈጥሮ ከአንስት ዓለም መርጦ ቤዛ ዓለም ጥሎ የሰጠን አምላክ ቅዱስ ጌታ እግዚአብሔር ይክበር ይመስገን። ከዕለታት መርጦ ቀድሶ ለተሰንበትን የሰጠን አምላክ ቅዱስ ጌታ እግዚአብሔር ይክበር ይመስገን። ከሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ በዮርዳኖስ ውሃ ተጠምቆ እርሱ ክርስቶስ ተብሎ እኛን ክርስቲያን ያደረገ አምላክ ቅዱስ ጌታ እግዚአብሔር ይክበር ይመስገን። ከሰማያት ሰማያት ወርዶ ሥጋውን ቆርሶ ደሙን አፍሶ በሕይወት ዘላለም ብሎ የሰጠን አምላክ ቅዱስ ጌታ እግዚአብሔር ይክበር ይመስገን። አቤቱ ጌታችን 6666 ተገርፈ አዳምን ከሲኦል እንዳወጣ እኛንም ከስቃይ ከመከራ ከፈተና እንድታወጣን እንለምንሃለን። በሕመም ውስጥ ያሉትን ፈውስን አድላቸው፣ የሞቱትን በደጋጎቹ አጠገብ አሳርፋቸው፣ ያዘኑትን አጽናናቸው፣ የታሰሩትን አስፈታቸው፣ በስደት ዓለም ያሉትንም ሰብስባቸው። በጸሎት አስቡን አትርሱን ብለው ያሳሰቡትን የማትዘነጋው የማትረሳው ደጉ ቸሩ አምላክ እግዚአብሔር ሆይ ሁላችንም በቸርነት አስበን፣ ጾም ጸሎታችን ተቀበልልን። አገራችን ውስጥ ያለውን ጦርነት አብርድልን። የሰውን ደም የሚያስፈስስ የሰውን ሕይወት የሚያስቀጥፍ የዲያብሎስ ሰራዊትን ከእግራችን በታች ጣልልን። አንተ ከምታውቀው እኛ ከማናውቀው አደጋ መከራ ሁላችንንም ጠብቀን። እግዚኦ 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 ከሚያስብል መከራ አምላከ ቅዱሳን ሁላችንንም ጠብቀን። ተሰብስበው ነበሩ ተበተኑ፣ አምነው ነበሩ ካዱ፣ ቆርበው ነበሩ አፈረሱ ከመባል አንተው ጠብቀን፣ ሁላችንን ጠብቀን። ሰላም ፍቅር ለሁላችንም አድለን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘእለለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ታባነ እግዚኦስ መንሱት አላድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸወት ሰላም ለኪ ወሩክሳ አንቲ ማነስ ወብሩክ ፍሬ ከርሥኪ ተፈሥሒ ብእሲት ኦሜሌ ተጸጋ እግዚአብሔር ምስለኪ ተሃልዮ ጸልይ ምሕረታ በፍቅር ወልድኪ
ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሶርያ ኃጢአት ኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን ይቀድሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አምላክ ቅዱስ ጌታ ያቀረባችሁትን ዝክረ አብ፣ ዝክረ ወልድ፣ ዝክረ መንፈስ ቅዱስ አድርጎ ይባርክላችሁ። ውሃውንም ባርኮ መድኃኒተ ሥጋ ያድርግላችሁ። አገራችንን ምስራቋን፣ ምዕራቧን፣ ሰሜኗን፣ ደቡቧን ይባርክ። ትዳራችሁ፣ ልጆቻችሁ፣ መልካም ስራችሁን ይባርክ። ሕይወታችንን ይባርክ። አምላካችን እግዚአብሔር ይመስገን። እንግዲህ ከዚህ ሰው በትዳር ውስጥ ያላችሁ ምን ትማራላችሁ? አድምጡትና እንግዲህ መልሱ ምን ይሆን? በዚህች ዕለት እንግዲህ ያው የመነኮሳት አለቅ ለሆነው ለከበረ እንጦስ ረድ የነበረው ጳውሊ አረፈ ነው የሚለው እና ይህ ጳውሎስ በረኸኛ እጅግ የዋህ ነበረ ነው የሚለው። ደንግቧቷ ውብ ስሯ ግን የከፋ የሆነ ሚስት አገባ፣ ከእርሷም ልጆችን ወለደችለት ማለት ነው። ከዚያ በኋላስ በአንድ ቀን ከእርሻው በተመለሰ ጊዜ ከሎሌው ጋር ስታመነዝር አገኛቸው። በዚያች ጊዜ ሳቀ። ያንን ሎሌውንም ከልጆቿና ከቤቷ ከንብረቷ ጋር ውሰዳት፣ እኔ ምንም አላዝንም፣ እግዚአብሔር እንደፈቀደልኝ እሄዳለሁ አለ። ተመልከቱ። ከዚህ ትምህርት ምን ትማራላችሁ? እንግዲህ በሚስታችሁ አሁን ሌላ ቦታ ስታመነዝር አንተ ወጥተህ ስራ ቦታ ሄደህ እሷ እንግዲህ ከሰራተኛ ይሁን ከሌላ ይሁን እንግዲህ ብትደርስባቸው ምን ትመልሳለህ? ምን ትላለህ? ወንድሜ እስቲ አንቺስ ከባልሽ ጋር ሌላ ወይም ሰራተኛ ወይም ሌላ እንደዚያ ሲያደርግ ብታይ ምን ትመለሻለሽ? ዝርዝር ውስጥ አልገባም። እንግዲህ ምንድን ነው የምትማሩት? እሱ ውሰዳት፣ በቃ አላዝንም፣ እግዚአብሔር እንደፈቀደልኝ ይሄዳለሁ ብሎ እንግዲህ ሄደ፣ ገዳም ገባ፣ በመጋደል ተጋደለ። አያችሁት? መጨረሻ ሀብት ተሰጠው። የምን የመፈወስ ሀብት፣ ጸጋ ሀብት ተሰጠው፣ ታደለው። ሰይጣንን የሚቀጠቅጥ አደረገው፣ መፈወሰ ደዌያንን ሰጠው። አያችሁት? እንግዲህ አባቶቻችን በረከት አይለየን። እግዚአብሔር ከሁላችን ጋር ይሁን። ተማሩበት። እንግዲህ በትዳር ውስጥ ያላችሁ ባል ያለሽ ሚስት ያለ እንግዲህ እስቲ አስቡት። ምን ትፈቱታላችሁ? ዝርዝር ውስጥ አልገባም። አንድ ካልኩ ያው ብዙ ነገር ነውና እንግዲህ አባቶቻችን በረከት አይለየን።